ልውጣ በቃ ትንሽ ንፋስ ልውሰድና ወደ ቤት ልሄድ። ይደራል እንዴ? አዎ እሱም አለ። በአምላኬም አላደረም። ሊድሩ ተወሰኑ እንዴ? ይኸውልሽ እሱ ምንም አይመለከትሽም። በማይመለከትሽ ነገር ቀዥቀዥ እያልሽ ጥልቅ አትበይ እንደርጎ ዝም። ስራዬን ከጨራረስኩ በኋላ ቆየሁ። እንደው ከወጣሁኝም ቤተሰብ ልጠይቅ እንደው ፍቃድ ልጠይቅሽ ነበር። መጣሁ መምጣቱ አይቀርም ቢሆን እኔ ስላለው ይሆን እንዴ የማይመጣው? አረ እንደዛ አይደለም ኤርሚ፣ ከአንቺ ጋር የሚያገናኘው ምንም ነገር የለም። ታዲያ ምን ሆነ ነው? ደርሽ? ደህና ነኝ። አንቺ ነው ወደዚህ። ይቅርታ በአምላክ እዚህ ማውራት አንችልም። እኔ ከብስት የምደብቀው ምንም ነገር የለኝም። አፍሽን ዝጊና ነይ እባክሽ። ማስመሰሉን አቁሚ። በአምላክ የተፈጠረ ችግር አለ እንዴ? አዎ አለ፣ ግን አታሰቢ፣ ጥሩ አድርጌ እፈታዋለሁ። ታዲያ ለምንድን ነው እዚህ የማታወሩት? አንቺ ጥያቄ አታብሽ። አንቺ ደግሞ ነው ወደዚህ። አብሮሽ እንዲተኛ ስለመሞከርሽ ነው እያወራ ያለሁት። ምንድን ነው ሀሳብሽ? ነው ወይስ ልጁ ያንተ ነው ልትዩ? አማራጭ ከጠፋ እንደዛ ማነገ አይቀር። አንቺ ግን ምን አይነት ክብር የሚባል ነገር ማታውቂ ሰው ነሽ። ክብር ምንድን ነው እባክህ? አስረግዞ ኃላፊነት አለመውሰድ ነው ክብር? አንድ አይነት ነገር አለ። ቆይ አንተ የምትፈልገው ምንድን ነው? አቤኔዘር የትኛው? የድሮ አፍቃሪሽ አቤኔዘር? ምንድን ነው አብነት? አንተ ውሻ! ሄርሜላ ካንተ አርግዛለች? ምን ምንድን ነው? ይህ በአምላክ ሚስጥር ወጣ። ወይዘሪት ይፋትም እንግዲህ በአምላክን በእጇ ውስጥ ለማስገባት ሄርሜላን እንደምንም ብለሽ በእጅሽ ማስገባት አለብሽ፣ ሌላ ምርጫ የለሽም እያለቻት ትገኛለች። ሄርሜላን በእጄ ማስገባት ባልችል እንኳን እሱ ምርጫ እንዲያጠማረ አያቅተኝም ነበር ያለቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀብስት ድራማ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር ያለው ድራማ ነው ማለት ነው እና ሄርሜላ እያዛገችን ቢሆንም ነገር ግን የእንጀራ እናትና የእንጀራ አባት በሚያደርጉት ነገር ግን ብዙ ነገሮች እናያለን። ሰው ደግሞ የሰውን ነገር የራሱ ለማድረግ ምን ያህል ርቀት እንደሚሄድ ምን ያህል ብዙ ቦታ ርቀት እንደሚሄድ እንመለከታለን ማለት ነውና ሄርሜላ እንግዲህ በአምላክን በማጠጣት እሱ ራሱ እንዲት በማድረግ አብረው አድራ ዛሬ ካንተ አርግዣለሁ ያለች እየተሽለጠለጠች ቢሆንም በአምላክ ግን ይሄን ነገር በፍጹም ሊቀበል አልቻለም። እሷ ግን ይሄን ነገር ካልተቀበልከኝ ቀጥታ ይሄንን ነገር ለሀብስት እነግራታለሁ ነበረ ያለችው ነው። እሱ ግን ሀብስት ይሄንን ነገር እንድሰማ አይፈልግም። ሀብስትን ይወዳታል፣ ያፈቅራታል፣ ይታመድላታልም ያን ያህል ቢሆንም ግን እሷ ልቧ እንዲሰበር አይፈልግም። ስለዚህ እችሊ ልብ ትወደኛለች፣ እየወደደችኝ እየሄደች ነው፣ እኔም እወዳት ነበረ። ነገር ግን ይህንን እውነታ በሰማች ቀን ልትጎዳብኝ ትችላለች። እሷ እንዳትጎዳ እኔ እሷን እያገዝኩ አንዳንድ ነገሮች ማድረግ ያለብኝን እያደረጉ ይህን ግን እሷ እኔን እንድትጠላኝ ማድረግ አለብኝ። እኔ ከእሷ መራቅ አለብኝ። ከዚህ በላይ ሀብስት በእኔ መጎዳት የለባትም እያለ ይገኛል። ምንም ባያደርጋትም ግን በሄርሜላ ምክንያት ሀብስትን እየራቃት ይገኛል ማለት ነው። እንግዲህ ሀብስት እና በሄርሜላ አብሮ ተቀምጠው ባሉበት ቦታ ነበረ ሀብስትን ለብቻሽ ሄርሜላን ለብቻሽ እፈልግሻለሁኝ በማለት ወደ ክላሱ ሄዱ። በሩን ዘግቶባት አንቺ ምን አባሽ ለማድረግ እየሞከርሽ ነው? ምን እያደረግሽ ነው ነበር ያላትና የኔ ሳያንስሽ ደግሞ አብነትንም ካንተ አረገዝኩ ልትዩ ነው ወይስ ምን ልትዩ ነው? ድጋሚ ከሱ ጋር ለመተኛት ሙከራ ያደረግሽው ነበር ያላት። እነሷም እና ሌላ አማራጭ ታጣው ምን ላደርግ ነው? እሱ ደግሞ እየረዳኝ ነው፣ እያገዘኝ ነው። የሱ እርዳታ የሱ እገዛ ደግሞ ያስፈልገኛል። አንተ ደግሞ ከካድከው ልጁን ከአንተን ያረገዝኩ ትለዋለው ነበር ያለችው። እሱም እንዴት እንደዚህ ታስቢያለሽ በማለት ነበር በጥፊ ስላት ወይዘሪት ይፋት የመጣችውና እንዴ አንቺም ከወንድም ያርግዘሻል የኔ ወንድም የኔ ጀግና አዝረገዝክ ነበር ያለችው። እሱ በመናደር ነበር ስቷቸው የሄደውና ነገር ግን በይ ከሱ አርግዘሻል አይደለ እንደምንም ብለሽ
የራሱን ቤት ይዞ ወጥቶ ጠቅልሎ እንዲያኖርሽ አድርጌን ያለቻት። እንዴት ነበር ያለቻት በመኩራራት። እንዴት አትበይ፣ እዚህ ቤት ውስጥ የምትገቢው ደግሞ እሱን ጠቅልለሽ የምትይዡ ለሚስትነት አይደለም። ገና ብዙ ስቃይ ይጠብቅሻል። ገና ብዙ መሰሩ ስራ አለሽ እንጂ ተደላድለሽ ሚስት ሆነሽ እንድትቀመጭ አይደለም። የጀመርሽው ነው እንጂ የጨረሽው ነገር የለም። ብዙ የመሰሪው ነገር አለ ነበር ያለቻት። ስለዚህ ብዙም አትደሰች፣ ብዙም አትኩራሪ ነበር ያለቻት። ሄርሜላም እሺ ብዙም አልደሰትም፣ ግን ብኩራራ ችግር የለውም። አንገቴን ዝቅ የሚያስደርገኝ ነገር የለም። ብዙ ህይወቶችን አሳልፍ ያለው ብዙ ነገሮችን አይቻለሁ ነበር። ምን ብዙ ህይወት አሳልፍ ያለው ያለሽ በዚች እድሜሽ ደግሞ የትኛውን ደህና ነገር አሳልፈሽ ነው 10 ጊዜ ያንን ሁሉ አሳልፍ ያለው የምትይው? ስለዚህ በአምላክን በእጅሽ ውስጥ ማስገባት አለብሽ ነው ያለቻት። ይፋት እንግዲህ ይህንን ነገር ያደረገችው ለምንድን ነው? በአምላክ እሷ የምትለውን አይሰማትም። የእነሱ ተቃራኒ ነው። እዛ ቤት ውስጥ ትዕቢተኛ እንደ ትዕቢተኛ ነው የሚታየውና ስለዚህ እሱን በእጄ ማስገባት ባልችል እንኳን አማራጭ እንዲያጣ አድርገዋለሁ ነበር ያለቻት። እንዴት ነው አማራጭ እንዲያጣ የምታደርጊው? በደንቡ ልትከታተዩም ደግሞ ይገባል ነበረ ያለቻት። ስለዚህም ከህብስት ጋር ደግሞ የሆነ ግንኙነት አላችሁ ይመስለኛል እየጠረጠርኩ ነው ብትላትም አላቅም እሱን ግን ህብስት እዚህ ቤት እንዳትመጪ ያለችኝ ነው በተደጋጋሚ። እሱንም ከእሷ ጋር እንዲጣሉ ወይም ደግሞ እንዲራራቁ ማድረግ እችላለሁ ነበር ያለችው። እንደዛ ከሆነ ጥሩ አማራጭ እንዲያጣ ማድረግሽ ጥሩ ነው። ግን የኔ ወንድም አማራጭ የሚያጣ አይመስለኝም። 10 ሴቶች አሉ ተሰልፈው ነበር ያለቻትና ሀብስትም ግን በተደጋጋሚ እዚህ ቤት እንዳትመጪ በቃ እያለች እየነገረቻት ነበረ። እሷም እንግዲህ ሀብስት ምን አበድዬሽ ነው? ምን አድርጌሽ ነው? እያለቻት ነበረና ምን በድልሽ ነው? ምን ባረግሽ ነው እዚህ ቤት እንዳትመጪ ብለሽ? ጭራሽ እኮ በዘበኛ ነው ያስመለሽኝ። ታፈስ እኮ መንገድ ላይ ጠብቃ ነው እንዳትመጪ አትፈልግሽም ተመለሽ ብላ እኮ ከበር ላይ የመለሰችኝ ብትላትም ይቅርታ ይርሚ፣ እኔ እሱን ነገር አስቤ ያደረኩት ነገር አይደለም። እኔ እሱ ይሄን ነገር ስትነግረኝ ራሱ ማድረግ እንደሌለባት አንቺን ከበር ላይ እንደውሻ መመለስ እንደሌለባት ነግሬያታለሁ። ይቅርታ በቃ የፈለግሽው ጊዜ ማምጣት ትችያለሽ ነበር ያለቻት። አይ ችግር የለውም አንቺ ጓደኛዬ እህቴ ስለሆንሽ ነው እንጂ እዚህ ቤት በተደጋጋሚ መጣው። ነገር ግን መጀመሪያ ቀን እዚህ ቤት እንዳየሁት ቢሆን ሁለተኛ ድጋሚ እዚህ ቤት አልመጣም ነበር ያለቻት። ሀብስትም ጅሏም እንግዲህ እውነት መስሏት አረ ሂርሚ በፍጹም ሁለተኛ ያለሽም በፈለግሽው ነይ ሰዓት ነይ በቃ ቤትሽ ነው ነበር ያለቻትና እሷ ግን እሰራልሻለሁ በአምላክ የምትዩንም አሁን አያለሁ። እኔ አንቺ ክላስ መጪ የምቀመጠው ለአንቺ ፍቅር ኖሮኝ ለአንቺ ደግሞ ቦታ ኖሮኝ ሳይሆን በአምላክ እኔን ፍለጋ ወይ አንቺን ፍለጋ እዚህ ድረስ ይመጣል። ስለዚህ አንቺን ማግኘት አይችልም እኔን አልፎ በቀጥታ መጥቶ ጠርቶኝ ለብቻዬ ሊያወራኝ ይችላል በማለት ነው እሷ ጋር የተቀመጠችው። ሀብስትም በር እያየች በአምላክ ለምን አይመጣም? በአምላክ የት ሄደ ነው በተደጋጋሚና በአምላክ እንግዲህ እየሸሸ ያለበት የራሱ ምክንያት አለው ማለት ነውና ወይዘሪት ሄርሜላ እንግዲህ በድጋሚ ምንድነው ያደረገችው? ከአቶ አለም ጋራ እየተጻጻፈች እያወራች ትገኛለች። አቶ አለምም የኔ ፍቅር የኔ ውድ እያለ እንግዲህ እፍ ያለ ፍቅር ውስጥ ገብቷል ማለት ነው። እየተጣጣፉ ነበር። ስልክ ሲደወልላትም ወደ ውጭ ወጣ ነበር የምታወራውና ሀብስት ግን አትውጪ እዚሁ ቁጭ ብለሽ አውሪ፣ እኔ አንቺ ድምፅ አይረብሸኝም ችግር የለው ነበር ያለቻት። እሷም አይ ወጥቼ ባወራ ይሻለኛል ነበር ያለችው። እንግዲህ ወጣ ማውራት የመረጠችው ሚስጥር ስለሆነ ነው እንጂ ሀብስትን ይደብራታል ብላ አይደለም። እሱም እንግዲህ ናፍቀሽኛል፣ በቃ ዛሬ ማታ እንገናኛለን የኔ ቆንጆ የኔ አበባ እያላት እንግዲህ የፍቅር ቃላቶችን እየጎዘጎዘላት ነበረ ሚስቱ ይፋትን አስቀምጦና እሱም እንግዲህ በቃ ማታ መገናኘት አለብን ሲላት እሷም ተስማምታለች ማለት ነው። ነገር ግን ዋናው ከባዱ ነገር ከዛ ቀጥሎ የተፈጠረው ነገር ነው። ወደ ቤትም ሲገባ ልጆቹ አሉ ወይ በማለት ነበረ ታፈስን የጠየቃት። እሷም እንግዲህ የመለሰችለት መልስ እትዬ ያለች ክላሷ ናት ብትለው ስለትዬ አይደለም የጠየኩሽ ልጆቹ አሉ ወይ ብዬ ነው የጠየኩሽ ቢላትም አይ አዎ ልጆቹ አሉ ሀብስት ክላስ ናቸው ሁለቱም ሴት አሉ ሁለቱም ስትለው በቃ ሂጂ ከዚህ ነበር ያላትና አዎ ጋሼ ቁርስ ቀርቧል ቢላትም አንዱም ሰው እንዳይጠራኝ እኔ ቁርስ አልፈልግም ለራሳችሁ ብሉት
እኔ ዛሬ ክላሴ ትልቅ ቀጠሮ አለኝ ነው ያለው። በጣም ከባድ ቀጠሮ እንደያዙት አቶ አለም። ነገር ግን ከዚህ ቀደም ብሎ ቁጭ ብሎ ዘና ብሎ ባለበት ነበር እና ወይዘሮ ይፋት መታ እንግዲህ ያልታሰበ ነገር የነገረችው ማለት ነው። እሷም እንግዲህ እዚህ ቤት ትልቅ ነገር ተፈጥሯል ነበር ያለችው። ምንድን ነው የዚህ ቤት ጉድ እንደሆነ ማለቂያ የለው። ደግሞ ምንድን ነው የተፈጠረው ቢልም እንግዲህ እቺ ልጅቷ ከባምላክ አርግዛለች ነበር ያለችው። ነገር ግን ቀደም ብሎ አቶ አለም በአምላክና ሀብስትን በደንቡ ጠብቂያቸው፣ ተከታታያቸው እያለ ነበረ። በደንቡ ልትከታተያቸው ይገባል እያላት ነበርና እንደዚሁም ደግሞ አብነትንም እነኚህ ልጆች በደንቡ ተከታተላቸው፣ ሀብስትንና በአምላክን አዝማሚያቸው ምንም ደስ አላለኝም፣ የሚፈጠረው ነገር አይታወቅም እያለው ነበረ። እንደዚሁም ስለ ስራው ስለ አንዳንድ ስራዎች እነሱ እያወሩ ባሉበት ሰዓት ነበርና ወይዘሪት ይፋት መታ እንግዲህ ለአቶ አለም እዚህ ቤት ትልቅ ነገር ተፈጥሯል ያለችው። እሱም ልጅቷ አርግዛለች የሚል ነበር የነገረችው። የቷ ልጅ ሀብስት ወይስ ታፈስ? የትኛዋ ልጅ? ኧረ እባክህ እዚህ ቤት መጣ የምትለው ልጅ ሄርሜላ ናት እንጂ ያረገዘችው። በጣም ነው የደነገጠው። ማለት ይፋትዬ ምን ማለትሽ ነው? ከማን ያረገዘችው? እንዴት? ከኔ ወንድሜ ነው፣ ከወንድሜ ነው ያረገዘችው፣ ከባምላክ ነው ያረገዘችው የሚል እንግዲህ ዜና ነግሯለኝ። በጣም ነው የደነገጠው። እሱ በዛ ማታ ላይ ቀጠሮ አለኝ ብሎ እንግዲህ የኔም በላ የኔ ድንቡሽቡሽ እያለ በሚጠበቅበት ሰዓት ግን አርግዛለች የሚል ዜና ሲሰማ በጣም ነው የደነገጠው። እንዴት እንደዚህ ሊሆን ቻለ? እንዴት? በምን መልኩ? ይሄ ልጅ እኮ በጣም ሲሪየስ ነው። እንዴት ሊቀርባት ቻለ? እንዴት ልታቀርበው ቻለች? እያለ ነበር። አላቅም እንግዲህ አርግዛለች ነግራኛለች እንዳረገዘ። አውሮ ሲያወሩም ቀጥታ ሰምቻቸዋለሁ ነበራቸው። ይሄ ነገር አቶ አለምን በጣም ነው ያበሳጨው፣ በጣም ነው ያናደደው። ቢሆንም ግን ምንም ማድረግ አልቻለም እና እሷም እንግዲህ ሄርሜላም ለማስመሰል ሀብስትን እየሞከረች ነበር። ሀብስትን እንግዲህ ለማሳመን እና ለምንድን ነው በተደጋጋሚ አንቺና በአምላክ በር እየዘጋችሁ የምታወሩት የምትጨቃጨቁት ብትላት ነው። አይ እኔ እናቴ በጣም ስለምትታመም ገንዘብ ስለሚያስፈልገኝ እትዬና ጋሼ ብር ሲሰጡኝ አይቶ በምክንያት ነው ከነሱ ብር የተቀበልሽው ብሎ ነው 10 የሚጨቃጨቀኝ፣ ሌላ ነገር የለም። መቼም እንደማትቀየሚኝ ተስፋ አደርጋለሁ። እኔ ብሩ ስለሚያስፈልገኝ የተቀበልኳቸው ነበር ያለችውና አዎ የኔ እህት እረዳሻለሁ፣ ብሩ ላንቺ ያስፈልግሻል፣ በዚህ ሰዓት በጣም ብር እንደሚያስፈልግሽ አውቃለሁ ነበር ያለቻት። አትቀየምኝም አይደለ ብትላትም ሀብስትም ለምን እቀየምሻለሁ? በፍጹም አልቀየምሽም ነው ያለቻትና ይሄ እንግዲህ የማስመሰሏን እንደቀጠለች ነው። ግን አቶ አለም በጣም የተናደደው አብነትን ቶሎና በማለት በመጥራት ሀብስትንና በአምላክን ተከታተል፣ አሁን እችን ልጅ አስረግዟል፣ ድጋሚ እችን ልጅም ደግሞ እንዳያስረግዛት፣ ለዚችኛው ያልተመለሰ ለልጄ አይመለስም ነበር። የቷን ልጅ ነው ያስረግዘው? የቷን ማለት ማን ያስረግዘኛል? ግራ በመጋባት እየጠየቀው ነበረና ማንን ያስረግዘው አልገባኝም እያለ ነበረ። ሄርሜላን ሲለው በጣም ነው የደነገጠው። እንግዲህ ስወደድኩሽ አፈቀርኩሽ እያለ ጠብ ባለበት ሰዓት ከባምላክ እንዳረገዘች ሲነግረው በጣም ነው የደነገጠው። ካሁ እንኳን ሳይጨርስ ነው በአምላክን ለማነቅ እየሮጠ ሄደው። ቀጥታ በአምላክ ጋር ሄዶ አንተ ባለጌ ምን አይነት ውሻ ነክ? እንዴት ነው ከሄርሜላ ጋር እንደዚህ አይነት ነገር የምታደርገው? በማለት ነበር በጥፊ ግጥም አርግቶ የመታውና በአምላክ እንግዲህ አሁን ደም በደም ሆኗል በጥፊ የተመታበት። ሀብስትም ተሽሏት እየሮጠች መታ ቆማ እየተመለከተች ነበረ። የእሷ መቆም የተመለከተች ይፋት ግን አንቺ ደናቁርት እንዴት ነው ቆመሽ የመጣሽው? መቆምም ደግሞ ጀመረሽልኛል እያለቻት ነው። እሷ እንድትቆም አትፈልግም። ታፈስም እንግዲህ አይዞሽ በቅርብ ትድኛለሽ፣ መድኃኒቱን ደግሞ እየሰጠውሽ አይደለም በሌላ በደህና መድኃኒት ተቀይሯል እያለቻት ነበረ። ሀብስቴ በቅርብ ትድኛለሽ ብትላትም ታፈስዬ በጣም ከልብ አመሰግናለሁ ስለምታደርጊልኝ ነገር ሁሉ ብትላትም እኔን ሳይሆን ባመስገን ያለብሽ በአምላክን ነው፣ ይህን ሁሉ ነገር ያስተካከለው በአምላኬ ነው ነበር ያለቻትና አዎ እሱ መሆኑንም ስለነገርሽኝ በጣም አመሰግናለሁ ነበር ያለቻት። ነገር ግን የእሷን ቆሞ መሄድ በፍጹም አትፈልገውም ይፋት። ግን በጣም ደስ የሚለው ነገር
ታፈስ እሷን ማገዝ ጀምራለች። አሁን ከእሷ ጎን ናትና ስለዚህ ሙሉ በሙሉ ትድናለች ማለት ነው። ሀብስት ትድናለች ማለት ነው። እንግዲህ በጣም ዛሬ ሁሉም ተረብሿል። ሀብስትም ሰምታለች ሄርሜላ ከባምላክ እንዳረገዘች አፏን አውጥታ አርግዣለሁ ነው ያለችው እያለች አፏን ይዛ እየተመለከተች ነበረ። እንግዲህ በጣም ልትናደድ ልትበሳጭ ትችላለች። ግን ምን ይፈጠራል እውነታው ምንድን ነው የሚለውን እንግዲህ በቀጣይ አብረን የምናይ ይሆናል። ለዛሬው በዚሁ እሰናበታችኋለሁ። ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ።